ይህ የኢትዮጵያ ቴሌቪዥን ነው። ጥር 14 2018 ዓ.ም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ በሶስት ምዕራፍ ወደ እናንተ የሚደርሰው የሐሙስ ምሽት የኢቲቪ 57 ዜናችን ተጀምሯል። የዜናዎችን አበይት ጉዳዮች አስቀድማለሁ። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። ሰባተኛው ጠቅላላ ምርጫ ነፃ ዴሞክራሲያዊና ተአማኒ እንዲሆን ገዢው ፓርቲና ተፎካካሪ የፖለቲካ ፓርቲዎችን ጨምሮ ሁሉም ባለድርሻ አካላት የድርሻቸውን መወጣት እንዳለባቸው ተጠቆመ። የህዝብ ተወካዮች ምክር ቤት የኢትዮጵያ መንግስት ከ3 የብሪክስ አባል ሀገራት ጋር ፍርደኞችን ለማስተላለፍ የሚያስችሉና በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት አዋጆችን አጸደቀ። ከኢቲቪ 57 ዜናዎች ጋር አልጋንሽ ተካነኝ፣ አብራችሁን ቆዩ። ጠላትን ብርክ ያስያዘው የአየር ኃይሉ ግንባታ የጠላት ብርቱ ፍላጻዎችን የሰበረው ሀገርን ከተወረወረባት የእሳት አሎሎ ሲታደግ የኖረው በክንፎቹ ጥላ ሀገርን ከጥቃት የጋረደው የኢትዮጵያ አየር ኃይል 9ኛ የምስረታ በዓል ዓመቱን ያከብራል። ኢትዮ መልህቅ የኢትዮጵያ አየር ኃይል ዘመኑ ያጀው የትጥቅና የቴክኖሎጂ አቅሙን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ዳስሳል። ኢትዮ መልህቅ። አጫጭር ዜናዎችን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ከጀርመን የውጭ ጉዳይ ሚኒስትር ጆአን ዋድፉል ጋር ተወያይቷል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሩ ጋር የሁለቱን ሀገራት ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናል ብለዋል። በተያያዘ ዜና የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከጀርመን ውጭ ጉዳይ ሚኒስትር ጆአን ዋድፉል ጋር ተወያይቷል። በውይይታቸውም ሁለቱ አካላት በጋራ የሚሰሩበትን እንዲሁም እየሰሩባቸው ያሉ ዘርፎችን ማጠናከር በሚቻልበት ሁኔታዎች ላይ መክረዋል። በተለይ የአየር ንብረት ለውጥ እንዲሁም በኢትዮጵያ የስራ አጥ ቁጥርን ለመቀነስ በሚደረገው ጥረት ጀርመን ትርጉም ያለው ስራ እየሰራች መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናግረዋል። አፍሪካ ከጂ20 ሀገራት ጋር ያላትን ስምምነት በተለይ የግሉን ዘርፍ ካፒታል በማንቀሳቀስ በአህጉሪቱ የስራ ዕድል ለመፍጠር በሚደረገው ጥረት ውስጥ ጀርመን ትልቅ አስቻይ ኃይል ነች። ስለዚህ የአፍሪካ ህብረት ኮሚሽን ከጀርመን ፌዴራል መንግስት ጋር ያለውን ግንኙነት ከፍተኛ ቦታ ይሰጠዋል። ወደ ዝርዝር ዘገባዎች ተሻግረናል። የህዝብ ተወካዮች ምክር ቤት የኢትዮጵያ መንግስት ከ3 የብሪክስ አባል ሀገራት ጋር ፍርደኞችን ለማስተላለፍ የሚያስችሉና በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት አዋጆችን አጸደቀ። ምክር ቤቱ ዛሬ ባካሄደው 5ኛ ዓመት የስራ ዘመን 9ኛ መደበኛ ጉባኤ የተለያዩ ረቂቅ አዋጆችን መርምሮ ለቋሚ ኮሚቴ መርቷል። ሞላ ለማየው ዝርዝር አለው። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 9ኛ መደበኛ ጉባኤ የተለያዩ ረቂቅ አዋጆችን አጽድቋል። አዋጆቹ በዋናነት በኢትዮጵያ መንግስትና በ3 የተለያዩ የብሪክስ አባል ሀገራት መካከል ፍርደኞችን ማስተላለፍ እንዲሁም በወንጀል የሚፈለጉ ሰዎችን አሳልፎ መስጠት ላይ ያተኮሩ ናቸው። በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ መርምሮ የውሳኔ ሀሳብ ካቀረበባቸው ረቂቅ አዋጆች መካከል ሁለቱ በኢትዮጵያና ቻይና መንግስት መካከል የተደረጉ የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅ እንዲሁም በሁለቱም መንግስታት መካከል የተደረገ ፍርደኞችን የማስተላለፍ ረቂቅ አዋጅ ሲሆኑ ምክር ቤቱ በአብላጫ ድምፅ አጽድቋቸዋል። ሌላኛው በኢትዮጵያና በብራዚል መንግስት መካከል የተደረገ ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ ሲሆን ምክር ቤቱ በአብላጫ ድምፅ አጽድቋል። እንዲሁም በኢትዮጵያና በደቡብ አፍሪካ መንግስት መካከል የተደረገ
በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅ ላይም ምክር ቤቱ ከተወያየ በኋላ በአብላጫ ድምፅ አጽድቋል። በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ በኢትዮጵያና በሶስቱ የብሪክስ አባል ሀገራት መካከል እያደገ የመጣውን ግንኙነት በሕግ ማስደገፍ ለግንኙነቱ መጠናከር አስተዋጽኦ እንዳለው ተናግረዋል። የአዋጆቹ መጽደቅም ከሀገራቱ ጋር ወንጀልን በጋራ ለመከላከልና ለፍርደኞች ጠቀሜታ እንዳለው ገልጸዋል። የተለያዩ የወንጀል ማስረጃዎችን ወይም መረጃዎችን በመለዋወጥ ተጠርጣሪዎችና ወንጀለኞች ከቅጣት የማያመልጡበት ሁኔታ በመፍጠር የሕግ በላይነት የሕግ ተጠያቂነትን ለማረጋገጥ ይረዳል። ስምምነቱ አስፈላጊ መሆኑን በማመን ቋሚ ኮሚቴው ረቂቅ አዋጁን በሙሉ ድምፅ ተቀብሎታል። የምክር ቤት አባላት በበኩላቸው በአንዳንድ ወንጀሎች የመንግስታት ተሳትፎ ጭምር በመኖሩ አዋጆቹ ብሔራዊ ጥቅምን እንዳይጎዱ ጥንቃቄ ያስፈልጋል ያሉ ሲሆን በሀገራቱ መካከል የኃይል ልዩነቶች መኖር እንዲሁም በአንዳንድ ሀገራት ኢትዮጵያውያን ፍርደኞች በታሰበው ልክ አለመኖሩን በማንሳት የሕጉን አስፈላጊነት ተቃውመውታል። በኢትዮጵያና በቻይና መካከል ያለውን የፓወር ባላንስ በምናይበት ጊዜ በተፈጻሚነቱ ላይ ተጽዕኖ አይኖረውም ወይ? እኩል ተፈጻሚ ይሆናል ወይ? በተጻፈው ሕግ መሰረት ተስማምተው ለመስራት ወደ አንድ መጥተዋል። በዚህ መንገድ ነው ተፈጻሚነት የሚኖረው እንጂ የትኛውም ሀገር በአንዱ ሀገር ላይ ተጽዕኖ የሚፈጥርበት ምክንያት ሊኖረው አይችልም ማለት ነው። እኔ ብሔራዊ ኢኮኖሚ ጥቅማችን ይጎዳል እንደዚህ አይነት ስምምነቶች የሚል ግምገማ ነው ያለኝ። ተጠርጥረው የሚያዙ የብራዚል ዜጎች እንዳሉ አውቃለሁ። እነሱን ለማስተላለፍ ካልሆነ ብዙ ኢትዮጵያውያን እንደ ብራዚል አይነት ሀገሮች ጋር በወንጀል ተሳትፈው የተፈረደባቸው ወይም በማቆያ ያለ አይመስለኝምና አሁንም ጠቀሜታው ብዙ አይታየኝም። የብራዚል ዜጎች ኢትዮጵያ ውስጥ ፍርደኞች አሉ። ከኛ ተጨባጭ ብራዚል ሀገር ውስጥ ላይኖር ይችላል። የብራዚል ሀገር ፍርደኞችን እዚህ ቀልበን ማረም ለኢትዮጵያ ምንም ጥቅም የለውም። አንደኛ መወሰድ መቻል ያለበት ለወደፊት የእኛም ባለሙያዎች ሊኖሩን ይችላሉ። አሁን ባለው ተጨባጭ እኛ እዛ ሀገር ሄደን አላየንም። ምክር ቤቱ በዛሬው መደበኛ ጉባኤ የቀረቡለትን በኢትዮጵያና ደቡብ ኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎች የአቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገ የ$30 ሚሊዮን የብድር ስምምነት ረቂቅ አዋጅ፣ የህብረት ሥራ ማሻሻያ ረቂቅ አዋጅ፣ የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ አዋጅ እንዲሁም የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች ለዝርዝር እይታ መርቷል። ሰባተኛው ጠቅላላ ምርጫ ነፃ ዴሞክራሲያዊና ተአማኒ እንዲሆን ገዢው ፓርቲና ተፎካካሪ ፖለቲካ ፓርቲዎችን ጨምሮ ሁሉም ባለድርሻ አካላት የድርሻቸውን መወጣት እንዳለባቸው ተጠቆመ። ከወራት በኋላ የሚደረገውን ምርጫ ስኬታማ ለማድረግ እየተሰራ ስለመሆኑም ነው የተገለጸው። ወንደሰን አፈወርቅ ዝርዝር አለው። ምርጫ ስልጣን ከህዝቡ የሚመነጭ የስልጣን ባለቤትም ህዝብ መሆኑን ማረጋገጫ ነው። ሀገራዊ ለውጡን ተከትሎም ይህንን ማረጋገጥ የሚያስችሉ ስራዎች ሲሰሩ ቆይተዋል። በኢትዮጵያ የተካሄደው 6ኛው ጠቅላላ ምርጫ የተሻለ ቅቡልነት እንደነበረው ያስታወሱት በብልጽግና ፓርቲ ዋና ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ሚኒስትር ፍቃዱ ተሰማ ገለልተኛ ተቋማት የተገነቡበት ከእይታ ጀምሮ ለውጦች የነበሩበት እንደነበርም አንስተዋል። የዲሞክራሲ ምህዳሩ የሰፋበት መወዳደር የሚፈልገው አካል እንዲወዳደር ተፎካካሪ ፖለቲካ ፓርቲዎች በሀገራቸው ጉዳይ አለን የሚሉትን ሀሳብ በነጻነት እንዲያቀርቡ ከአመለካከቱ ጭምር ነው የተሻሻለው። ድሮ ተቃዋሚ ነበር የሚባለው፣ አሁን ተፎካካሪ ነው። በሀገሪቱ የፖለቲካ ባህል እየተለወጠ መምጣትና የጠንካራ ተቋማት መገንባት በዚህ ዓመት ግንቦት ወር ላይ ለሚካሄደው 7ኛው ጠቅላላ ምርጫ አመቺ ሁኔታዎችን መፍጠራቸውን የሚናገሩት አቶ ፈቃዱም ምርጫው ስኬታማ እንዲሆን ብልጽግና ፓርቲ እየሰራ መሆኑን ገልጸዋል። ገለልተኛ ምርጫን የሚያስፈጽሙ አካላት የተገነቡበት ከምንጊዜውም በላይ ደረጀት ያሉበት፣ ሁለተኛ አብሮ ከተፎካካሪዎች ጋር አብሮ መስራትም ገዢውን ፓርቲ እነሱም የተለማመዱበት የጠላትነት መታየት እየተቀረፈ የሄደበት ሁኔታ ነው። ምርጫ ሂደት ብቻ ሳይሆን ብልጽግና ውጤትም ነው ብሎ ያምናል። ስለዚህ ምርጫው ዲሞክራሲያዊ እንዲሆን ማንም ሀሳብ አለኝ የሚል ከጠመንጃ በመለስ ሀሳብ አለኝ የሚል የሚሳተፍበት ነፃ ነው ሲባል ደግሞ ነፃ ገለልተኛ ተቋማት ታዛቢዎቹ ገለልተኛ፣ ምርጫ አስፈጻሚ ገለልተኛ ሆነው የሚፈጽምበት ገዢው ፓርቲም እንደ አንድ ተወዳዳሪ እኩል ነው የሚወዳደርበት ሁኔታ በሂደቱ ደግሞ ሰላማዊ እንዲሆን
ዲሞክራሲያዊ እንዲሆን ፍትሃዊ እንዲሆን ምርጫው የሚካሄደው ለህዝብ ነው። የህዝብ የሉዓላዊነት ስልጣን መገለጫ ነው። ስለዚህ ነፃ ሆኖ የሚፈልገው መምረጥ መቻል አለበት። ታዲያ ምርጫው ስኬታማ ሆኖ ይጠናቀቅ ዘንድ ከገዢው ፓርቲና መንግስት ባሻገር ተፎካካሪ ፓርቲዎችና ሌሎች ባለድርሻ አካላትም የድርሻቸውን ሊወጡ ይገባል። ፖለቲካ ፓርቲዎች ራሳቸውን አጠንክረው ኢሹ ቤዝድ የሆነ ውድድር ወይም ኮምፒቲሽን ለማድረግ መዘጋጀት መቻል አለባቸው። ፖሊሲ ላይ ተኮር ያደረገ የምርጫ ቅስቀሳ ማድረግ አለባቸው። እርስ በርስ ከመነቃቆር ይልቅ ኢሹ ላይ ቤዝድ የሆነ ፉክክር ለማድረግ ራሳቸውን አጠንክረው ውስጠ ፓርቲ ዲሞክራሲያቸውን አጎልብተው ንቁና ተፎካካሪ ተወዳዳሪ ሆነው መቅረብ መቻል አለባቸው። ምርጫ ቦርድ የራሱ የሆነ ካሌንደር አውጥቷል። በዛ መሰረት ቅስቀሳ ማድረግ አለብን። አባሎቻችንም ካርድ እንዲወስዱ ያስፈልጋል። ካርድ ካልወሰዱ እኮ ምንም የምርጫ ተሳትፏቸው ባዶ ነው። መንግስትንም ለመምረጥ ማንንም ለመምረጥ አባሉን ለመምረጥ ደጋፊውን ለመምረጥ ካርድ ያስፈልገዋል። የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች በበኩላቸው ቀጣዩ ምርጫ ዴሞክራሲያዊ እንዲሆን ከሌሎች ተፎካካሪ ፓርቲዎች ጋር በጋራ እየተሰራ መሆኑን ገልጸዋል። የዲሞክራሲ አንዱ መገለጫው ምርጫው ሰላማዊ ዴሞክራሲያዊና እንዲሁም ተአማኒነት ያለው ፍትሃዊ ምርጫ እንዲሆን የማድረግ ራዕይ ይዘን እንደ ድሬዳዋ አስተዳደርም እሱን የማሳካት ስራ እየሰራን ያለ ነው። ጎን ለጎን ደግሞ እኛም ተፎካካሪ ፓርቲ ስለሆነ ደግሞ ተወዳድረን አሸናፊ ሆነን ደግሞ ምርጫውን በማሸነፍ ማጠናቀቅ። ስለዚህ ሁለቱም መንትዬ ግቦችን ለማሳካት በእቅድ ይዘን እየሰራን ያለ ነው ማለት ነው። በክልላችን ያሉ ከተፎካካሪ ፓርቲዎች ጋራ እንዴት ነው በቅንጅት ሰርተን በቅንጅት ስለ በመደማመጥ ከነሱ ጋራም የጋራ ምክር ቤት አለን። በዛ በጋራ ምክር ቤታችን እየተወያየን ቀጣዩ ምርጫ ሰላማዊ ዲሞክራሲያዊና ነፃ እንዲሆን እየሰራን እንገኛለን። ለሁሉም ምቹ ምህዳር እንዲኖር ለማድረግ ስራዎችን እንሰራለን። ከዚህ ባሻገር ከሌሎች ባለድርሻ አካላትም ከምርጫ ኮሚሽንም ጋር ተያይዞ በቅንጅት መሰራት የሚገባቸው ሰፋፊ ስራዎች አሉ። እነሱንም ስራዎች በተቀናጀ መንገድ እየተናበብን እየሰራን ነው የምንገኘው። እኛም ክልል በሆን ወደ 10 ፓርቲዎች ክልላዊና ሀገራዊ ፓርቲዎች አሉ። የራሳቸው ሀሳብ በነፃ በሰላማዊ በዲሞክራሲ ማዕከል ያደረገ እንቅስቃሴ ያደርጋሉ። እኛም ከፓርቲዎች ጋር ያለን ግንኙነት በትብብርና ፉክክር ሚዛን የጠበቀ በጋራ መስራት ያለብን ስራዎችም አሉ። ፉክክርም እና ትብብር ሚዛን የጠበቀ አካሄድ እየሰራ እንገኛለን። ጠቅላላ ምርጫው ስኬታማ እንዲሆን ሁሉም የበኩሉን እንዲወጣም ጥሪ ቀርቧል። ተቋሞቻችን መፍረስ የለባቸው፣ መሻሻል አለባቸው። ለዘመን የሚበጁ ዘመንም የሚዋጁ መሆን አለባቸው። ከዜሮ መጀመር ግን የለባቸውም እና መጠናከር ያለበት ነገር ተቋማት ማስቀጠል። ተቋማት ሲቀጥሉ የኢትዮጵያ ማገርና ምሰሶ ቀጠለ ማለት ነው። ድሮም የነበረው በታሪክ ስንሰማ ከአየር ኃይል ነው ቴክኖሎጂዎችም እውቀቶችም ሁሉም ነገር የሚወሰዱት። ውጊያ ፕላትፎርም ብቻ አይደለም ባይዘው ኤርፎርስ ለአንድ ሀገር ውበትም ጭምር። ከለውጡ በፊት ብዙ ጫናዎች የነበሩት ሲስተማቲካሊ አየር ኃይል እንዲወድቅ ነው የተደረገ። ኢቨን ለውጊያ የሚበቃ አውሮፕላን ያልነበረበት ተቋም እንዲሆን የተደረገው። ይሄ ግን ከለውጡ በኋላ አልቀጠለም። ኢትዮጵያ በቀን የሚንቀሳቀሱ አውሮፕላኖች እንጂ የማታ በረራ አታካሂድም። የማታ በረራ አቅም አልነበራት። አሁን የኛ ሄሊኮፕተሮች በቀንም በማታም መዋጋት የሚያስችል ብቃት ፈጥረዋል። ለ24 ሰዓት ሙሉ 7ቱንም ቀናት አይናችን ከሰማይ ላይ ሳይለይ በታጠቅናቸው የቅኝትና ኢንተርሴፕተር ራዳሮች በመጠበቅ አስፈላጊም ከሆነ ይህን ጥሶ የሚመጣ የአየር ላይ በራሪ ማስቀረት የሚያስችል ቁመና ይዘን የምንገኘው ከለውጡ በኋላ በተፈጠረ በሰብአዊም በማቴሪያላዊም በተሰሩ ስራዎችና በተፈጠሩ አቅሞች ነው።
ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። የኢፌዴሪ አየር ኃይል በ90 ዓመት ታሪኩ ለጠንካራና ዘላቂ ሀገረ መንግስት ግንባታ ተቋማዊ አስተዋጽኦ ለማድረግ የሚያስችል ምዕራፍ ላይ ይገኛል። አየር ኃይሉ ከጦር ግንባር ባሻገር ያለው የቴክኖሎጂ አቅም የተቋማዊ ግንባታ ሂደቱ ስኬታማ ስለመሆኑም የሚያረጋግጥ ነው። በዚህ ጉዳይ ላይ መሐመድ አልቃድር ተከታዩን ዘገባ አዘጋጅቷል። ከ9 10 ዓመታት በፊት በ1928 ኢትዮጵያ የሰማዩን ቴክኖሎጂ ቀድማ በመታጠቅ የአየር ኃይሏን መሰረት ጣለች። ይህም የሀገሪቱን በአፍሪካ ቀዳሚነት በአየር ኃይልም ያስመሰከረችበት ነበር። ይህ ታዲያ የጀግንነት ጉዞዋም ማጠናከሪያ ነበር። ዛሬ አየር ኃይሉ በ90 ዓመታት ታሪኩ ለዘላቂ ሀገረ መንግስት ግንባታ ተቋማዊ መሰረትን የሚጥልበት ምዕራፍ ላይ ይገኛል። ሲያድ ባሬ የሶማሊያ ድንበር አዋሽ ወንዝ ነው በሚል እብሪት ኢትዮጵያን በወረረበት ወቅት ኮሎኔል መንግስቱ ኃይለ ማርያም ታፍራና ተከብራ የኖረችው ኢትዮጵያ ተደፍራለች ሲሉ የእናት ሀገር ጥሪን አስተላለፉ። ገበሬው ማረሻውን ጥሎ ተማሪውም መጽሐፉን ዘግቶ በአንድነት ሲነሳ አየር ኃይሉ በኢትዮጵያውያን ልብ ውስጥ የደመቀ ታሪክ ምዕራፍን አስመዘገበ። በሚሊዮኖች የሚቆጠሩ ኢትዮጵያውያን ወደ ግንባር ሲዘምቱ የሰማይ አንበሶች የጠላትን ተዋጊ ጀቶች እንደ ወፍ አርግፈው በመጣል የሰማዩን የበላይነት ተቆጣጠሩ። የካቲት 26 1970 ዓ.ም በካራማራ ላይ የሉዓላዊነት ታሪክ ዳግም ታደሰ። ያሳያችሁት ንቃትና ትጋት እንዲሁም አብዮታዊ ወኔ የጠላቶቻችንን ቅስም የሚሰብርና የአብዮቱን ወዳጆች ሁሉ እጅግ የሚያኮራ ነው። ከድሉ በኋላ ያሉ ዓመታት ግን የፈተና ወቅቶች ነበሩ ለአየር ኃይሉ። የፖለቲካ አለመረጋጋት፣ በሰለጠነ የሰው ኃይል ላይ ብክነቶች መከሰታቸው፣ አብራሪዎችና ቴክኒሻኖች እንዲሰደዱ መሆናቸው ተቋሙ ከነበረበት የታሪክ ማማ የቁልቁለት ምዕራፉን እንዲያስመዘግብ ግድ ሆነበት። ይህ አየር ኃይል በቀደመ ታሪኩ ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። ነገር ግን ባለፉት 30 ዓመታት ገደማ በጣም ከተመቱ፣ ከተዳከሙ፣ በሁለት እግራቸው ቆሞ መጓዝ ከተቸገሩ ተቋማት አንዱ የኢትዮጵያ አየር ኃይል። ዛሬ ግን ያ የፈተና ወቅት አልፎ አየር ኃይሉ ዳግም በጽኑ መሰረት ላይ ቆሟል። በቴክኖሎጂ ሽግግር፣ በሰው ኃይል ልማትና በዘመናዊ ሰው አልባ አውሮፕላኖች ወይንም ድሮኖችን በማካተት የአየር ላይ የበላይነቱን በድጋሜ አረጋግጧል። አየር ኃይሉ ዛሬ ለዘመናዊት ኢትዮጵያ ቴክኖሎጂ ጋሻና ለሀገረ መንግስት ግንባታም ዋነኛ ምሰሶ ሆኖ ቀርቧል። ኤርፎርስ ላይ ባለፉት 2-3-4 ዓመታት ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የዚህ ተቋም ህልም በ2030 በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዚያ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። በትላንት ጀግንነት ታንጾ ለነገዋ ኢትዮጵያ ተስፋ የሆነው የ90 ዓመታት ታሪክን ያስመዘገበው አየር ኃይሉ ሉዓላዊነት የማስጠበቅ ጉዞውን ይቀጥላል። አየር ኃይል ከምስረታው ጀምሮ ሀገርን በመጠበቅ ሕዝብን እያገለገለ ይገኛል። የሰራዊቱ አባላትም የአየር ኃይል ዩኒፎርምን መልበስ የሀገርን አደራ መሸከም መሆኑን እንደሚያምኑ ይናገራሉ። መቅደላዊ ደረጀ የአየር ኃይል አባል ስለሆኑ አባትና ልጅ ያዘጋጀችው ዘገባ አለ። ተከታትለን እንመለስ።
ሻለቃ አንተነህ ካሳ እባላለሁ። ያው በአቪዬሽን ጥገና ማዕከል ውስጥ ነው አሁን እየሰራሁ ያለሁት። በአጠቃላይ እንግዲህ በመከላከያ ውስጥ ለ28 ዓመት አገልግያለሁ። ወደ አየር ኃይል የተቀላቀልኩት በ1995 ማለት ነው። መሰረታዊ ወታደር ዮናስ አንተነህ እባላለሁ። በኢትዮጵያ ኤርፎርስ አካዳሚ ውስጥ ቤዚክ አቪዬሽን ተማሪ ነኝ እና በስልጠና 6 ወር አሳልፌያለሁ። አሁን በትምህርት 4 ወር። ሀገር በመተካካት የምትቀጥል ናት። እኛ እናልፋለን። በዛ ሂደት ውስጥ መቀላቀልና እቺ ታላቅ የሆነች ሀገርን ማገልገል ትልቅ ክብር ነው። ስለዚህ ከዛ አንጻር ነው ያየሁት። ስለዚህ ሙሉ ፈቃደኛ ሆኖ ወደዛ መቀላቀሉ እኔ ደስተኛ ነኝ። ምክንያቱም ሀገርን ከማገልገል በላይ ምንም ነገር የለም። የምንኖርባት የምንቀበርባት፣ በመጨረሻ የምንቀበርባት ምድር ናት። ስለዚህ ለዛች ዋጋ መክፈል፣ ሀገርን ለተሻለ ነገር ማሻገር ትልቅ ክብር ነው። አየር ኃይል ትልቅ ተቋም ነው እና የሀገር መከበሪያ የሆነ ተቋም እንደሆነ ነው ማስበው። በዛ ገልጸዋለሁ። እንደ አባት ስታይ የሚሰማሽ ኩራት አለ። ያው ተፈጥሯዊ የሆነ ኩራት ይሰማሻል። ቅድም ባልኩሽ መንገድ ነው የምገልጸው። የኔ አርያን ሆኖ በዛ ይሄ ልብስ የሀገር መገለጫ ነው፣ የማንነት መገለጫ ነው። ያን ልብስ ለብሶ ሳየው ለኔ ትልቅ ኩራት ነው የተሰማኝ። በቃ ለዚህ ደርሻለሁ የሚል የራስሽ የሚሰማሽ ስሜት አለ። በራሴ ምርጫ ነው የገባሁት። ፍላጎቱ ነበረኝ ከልጅነቴ ጀምሮ። ያው አብረን ብዙ ቦታ ከሱ ጋር ስለምንሄድ ብዙ ቻሌንጆችን አብረን ስናሳልፍ ስለነበረ ብዙ ነገሩ ወደዚህ እንድገባ፣ በተለይ ደግሞ የሱ ቆራጥነት አለ፣ የዓላማ ጽናት፣ ትዕግስት፣ ዲሲፕሊን፣ እነዚህ ነገሮች ወደዚህ እንድገባ አድርገውኛል። እንግዲህ በቆይታሽ ውስጥ የምታገኛቸው ነገሮች አንደኛ ችግርን የመቋቋም ችግርን በመሸሽ ሳይሆን በመጋፈጥና የመፍትሄ አካል ሆነሽ ችግሮችን ፈተሽ የምታልፊበትን አቅም ታገኝበታለሽ። ፕላስ ደግሞ ኮንፊደንስ ይኖርሽ ነው። በማንኛውም ነገር በኮንፊደንስ ስራሽን የመስራት የተለያዩ ነገሮችን የምትወጭበትን አቅም ትፈጥሪያለሽ ማለት ነው። ያው ህይወት የራሷ ፈተናዎች ስላሏት ማለት ነው። ከዛ አንጻር ነው እኔ የምረዳው። እሱ ከኔ የሚማራቸው ነገሮች ደግሞ ስነ ስርዓቶችን ትማሪያለሽ፣ ዲሲፕሊን ትማሪያለሽ፣ ከሰው ጋር እንዴት መነጋገር እንዳለብሽ ሁሉ ነገር ስርዓት አለ አይደል? ህይወትም ሁሉ ነገር የምትመሪው በስርዓት ነው። ስርዓትን ትማሪያለሽ፣ መከባበርን ትማሪያለሽ፣ ዲሲፕሊን ትማሪያለሽ፣ ህግ ማወቅን ትማሪያለሽ እና እነዚህ ነገሮች ከኔ እንትን ይላል ማለት ነው እሱ። እኔ አሪፍ ሆነ ልዩት በቃ የምፈልጋቸውን ነገሮች በተለይ እንደ ወጣት በዚህ ጊዜ አንድ ወጣት ያስፈልገዋል የሚባሉት ነገሮች አሉ። እነሱ ነገሮች በሙሉ እዚህ አግኝቻለሁ። ጽናትን፣ ዲሲፕሊን፣ የዓላማ ጽናት፣ ቆራጥነት፣ በራስ መቆም መቻል፣ እነዚህ ነገሮች አግኝቻለሁ። ዩኒፎርም ያው መገለጫው ሀገር ናት። በዛ ዩኒፎርም ውስጥ የምታያት ሀገር ናት። እቺ ሀገር ደግሞ ታላቅ ሀገር ኢትዮጵያ ናት። ስለዚህ ያን ልብስ መልበሱ አንደኛ ሀገርን ለሀገር መስዋዕትነት የሚከፍል አንድ አካል ሆነሽ በዛ ነገር ውስጥ መሰለፍ ትልቅ ኩራትም ነው። እቺ ሀገር እንዳልኩሽ ታላቅ ሀገር ናት። ወደፊትም ትልቅ የምትሆን ሀገር ናት። ስለዚህ በትውልድ ውስጥ ይሄ ቅብብሎች ነው የመጣው። በዚህ በእኛ ላይ የምታየው ነገር ያ ነው። ስለዚህ ከዛ አንጻር በጣም የሚያኮራ ደስ የሚያሰኝ ለሀገርም ለሕዝብም ኩራት የሆነ መገለጫ ያለው ኢትዮጵያን በውስጡ የሚያሳይ ነው ማለት ነው። ይሄ ልብስ መልበስ የሀገርን አደራ መሸከም ነው። የሀገር ፍቅር ስሜትን መላበስ ነው። የኢፌዴሪ አየር ኃይል አንዳንዶቹ ሲገልጹት ወርልድ ክላስ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንም ቀላል አይደለም። የኢትዮጵያ የኃይል አስተላለፍ ነው ብለው የወሰኑ ሰዎችም አሉ። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ንብረትን ይዞ መጥቶ ኦፕሬት ለማድረግ ፈቃደኛ መሆን ደረጃው እና ሰማዩ የኛ ነው፣
ምን ያህል ተቀራራቢ ናቸው? የመጨረሻ ደረጃ የሚባሉትን ስትራቴጂክና ኦፕሬሽናል ሰው አልባ አውሮፕላኖች ታጥቀናል። በጣም ከቲንግ ኤጅ የሚባሉ ኤሌክትሮኒክ ዋርፌር መሳሪያዎችም አሉ። ኢትዮጵያ በዚህ ልክ አቅም እንዳላት እየታወቀ ሁሉ ሃራስመንት በየአካባቢው አለና ሁለቴ ሶስቴ ደግሞ እንዲያስቡ እንዲያሰላስሉ የኢትዮጵያ አየር ኃይል የድሮ አየር ኃይል አይደለም። ሌሊትና ቀን እዚህ ራንዌይ ላይ ያበረረ ነበር። የገጠመን ፈተና ነበር። ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። ስርዓቱን ባለመቀበል ነው ወይስ በሰዓቱ የነበረው ስርዓት የፈጠረው ችግር ነው? ግማሾቹ ኬንያ፣ ግማሾቹ ሱዳን፣ ግማሾቹ የመን፣ ሳውዲ አረቢያ ድረስ አውሮፕላኖችን ይዘው የጠፉበት ኢቭን እንደ ኢትዮጵያ ትልቅ ንቅናቄ የፈጠረ ነበር። አሻው አንበሳው እየተባለ የኢትዮ ኤርትራ ጦርነት እስኪጀመር በነበረበት ሁኔታ አየር ኃይሉ ፍጹም የቁልቁለት ጉዞ ላይ ነው። ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ በማድረግ አቅሙ በቴክኖሎጂው የሚገዳደረው የለም። የኢፌድሪ አየር ኃይል መዳረሻ አልቲሜት ጎል ዛሬ እዚህ ቁጭ ብሎ 1200 ኪሎ ሜትር ላይ መንቀሳቀስ የሚያስችሉ ነገሮች የሰው አልባ አውሮፕላኖችን የፈለግንበት የሀገራችን ወይም ደግሞ ከሀገር ውጭ ከነዚህ ችግሮች በኋላ ምን ላይ ነው ያለው ብሎ ማለት እንችላለን? አስተማማኝነት አይጠየቅም፣ በጣም አይጠየቅም። ምክንያቱም ፕሩፍ እያደረግን ይመጣል። የኢቲቪ 57 ዜናዎቻችን ቀጥሏል። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነት ማስፈጸሚያ የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገልጿል። ጌታቸው ባልቻ ዝርዝር አለው። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነትም የዘላቂ ሰላም ስምምነቱን ማዕቀፍ ውጤታማ ለማድረግ የሚያስችል ማስፈጸሚያ ነጥቦችን የያዘ ነው። ስምምነቱንም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በዚሁ መድረክ ላይ የተገኙት የሰላም ሚኒስትር መሐመድ እድሪስ በመንግስትና በህዝብ የቀረበን የሰላም ጥሪ ተቀብለው ለህዝባችን ጥቅም በሰለጠነ መንገድ ለመታገል የመጡ የሰላም አርበኞች በመሆናቸው መንግስት ያመሰግናቸዋል ብለዋል። የህዝባችንን እረፍት ለመስጠት ሀገራችንን በጋራ ለማልማት ከድህነት ለመውጣት በምናደርገው ትግል ላይ በጋራ ለመስራት ፈቅዳችሁ በሰለጠነ መንገድ ለመታገል በሰለጠነ መንገድ ሀሳብን ለማራመድ ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች፣ የሰላም አርበኞች ላመሰግን ወዳለሁ። እንኳን ደስ ያላችሁ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በበኩላቸው ህዳር 25 2018 ዓ.ም የተፈረመው የዘላቂ ሰላም ስምምነት በክልሉ በነበረው ግጭት የደረሰውን ስብራት የሚያክም መሆኑን ተናግረዋል። በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነቱ ማስፈጸሚያ ስምምነትም የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል እንደሆነ ገልጸዋል። የተፈራረመው የማስፈጸሚያ ሰነድ በክልላችን ውስጥ የተፈጠረውን ውድመት መልሶ ለመገንባት የተሸረሸረውን እምነት እና እየጠፋ ያለውን ወግ፣ ባህል፣ እሴት መልሰን ለመመለስ ወይም ሪስቶር ለማድረግ የሚያስችል ቃል ኪዳን እና እምነትን የምንገነባበት ነው። ከኛ የሚፈለገው ለሰላም ሲባል ጀግንነትና ቁርጠኝነትን መላበስን ይጠይቃል። የአማራ ፋኖ ህዝባዊ ድርጅት ወደ ሰላማዊ መንገድ ሲመጣ ለኢትዮጵያ ብሔራዊ ጥቅም መጠበቅ ለመስራት መሆኑን የገለጸው ደግሞ የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ነው። ብሔራዊ ጥቅማችንን ለማስከበር የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን ነው የቆረጥነው። ከባድ ውሳኔ ይሄ ነበር። የህዝባችን ጉዳይ ጥያቄ ለማስመለስ ሀገራችን የተረጋጋች ብሔራዊ ጥቅሟ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል የምንወስደው እነ ፕሮፌሰር አስራት ወልደየስን ነው። ይሄ ጥያቄ እነሱ ጥያቄ ነበር። ከሰሞኑ የሰላም አማራጭን በመምረጥ
ወደ ሰላም የመጡት የአማራ ፋኖ ህዝባዊ ድርጅት አፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ፈንታው ሞሃባ የአማራን ህዝብ ጥያቄ እናስመልሳለን ብለን ጫካ ብንገባም አሁን ላይ ህወሓት፣ ሻዕቢያና ግብፅ የእኛን ትግል በመጥለፋቸው የሰላም አማራጭን መርጠናል ብለዋል። አሁን ድረስ በጫካ የሚገኙ የሰላም መንገድን እንዲከተሉም ጥሪ አቅርበዋል። የህወሓት ተላላኪ ከመሆን የግብፅ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላሙን ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ዛሬ የተፈረመው የማስፈጸሚያ ስምምነት በዋናነት የዘላቂ ሰላም ስምምነቱ ዝርዝር አፈጻጸም ሂደቶች፣ የጋራ የቴክኒክ የማቋቋም አካሄድ፣ የቁጥጥርና ክትትል ኃላፊነት እንዲሁም በሰላም ስምምነቱ ሰነድ ድምፃችን አልተካተተም ያሉ ወገኖች ሀሳብን የያዘ ነው። በቆቦ ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ ከተማዋን ለኑሮ ምቹ ያደረገ መሆኑን ነዋሪዎች ገልጸዋል። የቆቦ ከተማ አስተዳደር ህብረተሰቡን በማስተባበር የ4 ኪሎ ሜትር የኮሪደር ልማት ስራ እያከናወነ ይገኛል። ራሄል ፍሬው ተጨማሪ ዘገባ አላት። ባለፉት ዓመታት በጸጥታ ችግር ውስጥ የቆየችው ቆቦ ከተማ ወደ ቀድሞ ሰላሟ እየተመለሰች ነው። አሁን በተገኘው ሰላም የልማት ስራዎች እንዲከናወኑ ከከተማ አስተዳደሩ ጋር በቅርበት እየሰሩ መሆኑን የከተማዋ ነዋሪዎች ለኢቲቪ ገልጸዋል። አገር አቀፍ በተጀመረው የኮሪደር ልማት መሰረት የኛም ከተማ መጀመሩን ያው ሁሉም ህብረተሰብ የሚፈልገው ልማት ነው እና በሚፈልገው መልኩ ደግሞ ተጀምሯል። ቆቦ ከተማ የኮሪደር ልማት መጀመር ትልቅ ስሜት አለን። ህዝቡ ተደስቷል። የከተማው ህዝብ ተደስቷል። ከተማዋ ቁልጭ ብላ ውበቷ እየታየች ነው። ለአካባቢው ዘላቂ ሰላም ህብረተሰቡ ከመንግስት ጋር እየሰራ ነው የሚሉት ነዋሪዎቹ ለህዝብ ጥያቄዎች ምላሽም በትኩረት ሊሰራ ይገባል ይላሉ። አሁን የጥይት ተኩስ አንሰማም። ሰው ንግድም የተለያዩ እንቅስቃሴዎች በአግባቡ እየተንቀሳቀሱ ነው። አጥጋቢ ነገር ያው የግብአት እጥረቱ የተለያየ የመንገዱ የተለያየ አሁን ኬላ አለ ምን አለ ምናምን ከዛ የሚቀርበው ነገር እጥረት ካልሆነ በስተቀር ህብረተሰቡ ውሎ እየገባ ነው። ሁሉም አካል ሰላም ይፈልጋል ብዬ ነው የማስበው። ቆቦ ከተማ አስተዳደር ከንቲባ ኃይለአብ ወንድሙ ከተማዋ ከነበረችበት የጸጥታ ችግር እንድትወጣ ህብረተሰቡ የላቀ ሚና ስለመጫወቱ ያነሳሉ። እንደ ከተማ ጅምር ስራዎች አሉ። መገዳደል መብቃት አለበት። የሰላም አማራጭ የመንግስትን የሰላም አማራጭ መጠቀም አለብን በሚል ስራዎች እየተሰሩ ነው የሚገኙ። በከተማው የተገኘውን ሰላም ለማጽናት የኮሪደር ልማትን ጨምሮ የህዝብ ጥያቄ የሆኑ የልማት ስራዎችም እየተከናወኑ እንደሚገኙ አስገንዝበዋል። ሰላምን ሊያመጡ የሚችሉ የልማት ስራዎች መሰራት አለባቸው። እንደ ፓርቲ እንደ መንግስት የጀመርናቸው በከተማ ደረጃ የኮሪደር ልማት ጅምር ስራዎች ነበሩ። በ2017 ዓ.ም 300 ሜትር የሚሆን የኮሪደር ልማት አልምተናል። በአሁን 8 ዓመተ ምህረት በጀት ዓመት ደግሞ በ4 ኪሎ ሜትርን የኮሪደር ልማት ለመስራት ከተማዋን ለማስዋብ ጅምር ስራዎች አሉ። አቅማችን ህዝብ ነው። አቅማችን ከተማ አስተዳደሩ ውስጥ ያሉ የህብረተሰብ ክፍሎች ናቸው። በሰሜን ወሎ ዞን ቆቦ ከተማ ነው የምንገኘው። ቆቦ ከተማ እንግዲህ በመጀመሪያም በሰሜኑ ጦርነት በኋላም አሁን ባለው ግጭት ብዙ የተፈተነች ከተማ ናት። ሆኖም ግን ሰላምን ለማረጋገጥ በአንድ እጅ ከማህበረሰቡ ጋር በመስራት በሌላ በኩል ደግሞ የማህበረሰቡ ጥያቄ የሆኑ የልማት ስራዎችን በማከናወን ነው የምትገኘው። አሁን የሚገኝበት አካባቢ የ4 ኪሎ ሜትር የኮሪደር ልማት እየተከናወነ የሚገኝበት የከተማው መሀለኛ ክፍል ላይ ነው። ለኢቲቪ ራሄል ፍሬው ቆቦ ከተማ። ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የተከበራችሁ ተመልካቾቻችን ሰዓቱ የአየር ትንበያ መረጃዎችን የምንከታተልበት ነው። ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። ኃይሉ እንዴት አመሸ? እንዴት አመሸሽ አልጋነሽ? የአየር ትንበያ መረጃዎች ምን ያመላክታሉ? አመሰግናለሁ አልጋነሽ። በዛሬው ዕለት በመካከለኛው በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ በምስራቅ አማራ፣ በመካከለኛው፣ በደቡብ ከፍተኛ ቦታዎችና በምስራቅ የሀገራችን አካባቢዎች ላይ በደጋማ ስፍራዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብና የሌሊትና የማለዳውም ቅዝቃዜ እንደሚስተዋል ሀዛዊ የትንበያ መረጃዎቻችን ያመላክታሉ። በሌላ በኩል
በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ በጅማ በሸካና በከፋ በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ጅማ ቀላል ዝናብ፣ ነቀምቴ፣ ጋምቤላ ዳመናማ፣ ባህር ዳር ፀሐያማ፣ ቡሌ ሆራ፣ ጎሬ ዳመናማ፣ አዳማና መቀሌ ፀሐያማ፣ በተመሳሳይ ሞያሌ፣ ሀረር፣ አምቦ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ። ኃይሉ መልካም ምሽት ይሆንልህ። እኔም በጣም አመሰግናለሁ አልጋነሽ። ለሁላችን መልካም ነጣጣይ ትርክት የሰራው ልዩነት እሴቶችንና አብሮ የመኖር ታሪክን የሚሸረሽር በእኛና እነሱ ጎራ የሚከፋፈል ያስከተለው ተጽዕኖና መፍትሄው የነገ የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። ኢትዮጵያ ለዘመናት የኖሩ ትስስሮችን በመናድ ህዝብ በጥርጣሬ እንዲተያይ የሚያደርጉ የጋራ የሆኑ ተቋማትንና ምልክቶችን በማፍረስ የሀገርን አንድነት አደጋ ላይ የሚጥሉ አካሄዶችን አስተናግዳለች። በኢትዮጵያ ባለፉት ዓመታት ከወል ትርክቶች ይልቅ ለነጣጣይ ትርክቶች ትኩረት መሰጠቱ እንደ ሀገር ዋጋ አስከፍሏል። ይህን ለመሻር በልዩነት ውስጥ ያለ አንድነትና የወል ትርክት ግንባታን ማጉላት የግድ ይላል። ኢትዮጵያውያን በቀጣይ ጠንካራ ሀገረ መንግስትን ለመገንባት የጋራ የሚያደርጓቸው የወል ትርክቶች ላይ ትኩረት ማድረግ ለዚህ መድኃኒት ነው። ኢቲቪ በነገው የአዲስ ቀን መሰናዶ ብዝሃነትን ማዕከል ያደረገ የወል ትርክት ለመፍጠር በየአካባቢው ያሉ ሀገር በቀል እሴቶችን ምን ያህል አጉልቶ መጠቀም ይገባል የሚለውን ጉዳይ ይዘን እንጠብቃችኋለን። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ መንገዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። የመደመር መንግስት በከተሞች የሚያከናውናቸው ፕሮጀክቶች መሰረተ ልማቶችን በማስተሳሰር ዘላቂ የሆነ እድገትን እንደሚያረጋግጡ የሻሸመኔ ከተማ ነዋሪዎች ተናገሩ። የሻሸመኔ ከተማ አስተዳደር በ5.3 ቢሊዮን ብር በጀት ከተማዋን የሚያስተሳስር የ26 ኪሎ ሜትር የመንገድ ፕሮጀክት እያከናወነ ይገኛል። አስረሳ ወገሼ ዝርዝር አለው። በሰፊ የንግድ እንቅስቃሴዋ የምትታወቀው የሻሸመኔ ከተማ እድሜዋን የሚመጥን የመንገድ መሰረተ ልማት ሳይኖራት ቆይታለች። አሁን ላይ ግን በከተማዋ ዋና ዋና መንገዶች እንዲሁም በተለያዩ መንደሮች የአስፓልት መንገዶች እየተሰሩ የከተማዋ ነዋሪው አባገዳ መይስ ኦዳም ሻሸመኔ በለውጥ ላይ ናት ይላሉ። ይሄ መንደር ሲመሰረት መንገድ አልነበረው፣ ዝም ብሎ ቅየሳ ነበረ። ኮብልስቶን ተዘረጋ፣ ጊዜውን ጠብቆ አስፓልት ይገባልን። በዚህ ብቻ አይደለም፣ በየአቅጣጫ አስፈላጊ በሆነ መንገድ ቦታ ሁሉ መንገድ ተዘርግቶ አስፓልት እየተነጠፈ ነው። ሻሸመኔ ከነበረችበት ሁኔታ ስናይ ብዙ እድገትና ለውጥ አይተናል። ሌላኛው የሻሸመኔ ከተማ ነዋሪ ንጉሴ ደበሌም ሻሸመኔ አዲስ ገጽታን እየተላበሰች ስለመሆኑ ይገልጻሉ። ቀደም ሲል የነበረው አንድ መንገድ ነው። አሁን ግን በየአቅጣጫው ከዚህ ሌላ ምናልባት አይታችሁት ከሆነ አላቅም 30 መንገድ የሚባለው በዛ በላይ በኩል ተሰርቶ አልቋል እንደዚሁ። ስለዚህ ይሄም ሲጨመር በቃ ከተማዋ አሁን ማራኪ ወደ መሆን ደረጃ እየመጣች ነው። መንግስት በተለያዩ ከተሞች የሚያከናውናቸው የመሰረተ ልማት ስራዎች ለቀጣዩ ትውልድ የተሻለ ከተማን የሚያሻግሩ ስለመሆናቸውም በነዋሪዎች ይገለጻል። የውሃ መስመር፣ የማብራት መስመር ከመንገድ ጋር እንዳይገናኝ ቢገናኝም ወደፊቱ እንዳይፈርስ በማይፈርስ ደረጃ የተሰራ ነው። ለትውልድ የሚሻገር ልማት ቀጣይነት ያለው ልማት ያሳየና መንገዶቹም ሰፋፊውና አስፈላጊ መንገዶች በሱ እየተሰሩ ነው፣ እያየን ነው። በሻሸመኔ ከተማ አስተዳደር የነዋሪዎች የረጅም ጊዜ የመንገድ ጥያቄን ለመመለስ አሁን ላይ የ26 ኪሎ ሜትር የአስፓልት መንገድ እየተሰራ ስለመሆኑም የከተማው ማዘጋጃ ቤት ስራ አስኪያጅ ኢንጂነር አብዲሳ ገመቹ ተናግረዋል። የመንገድ ፕሮጀክቶች እንግዲህ ኮሪደርንም ያካተቱ ናቸው። እንደ ከተማችን ወደ 26 ኪሎ ሜትር በላይ የሚደርስና በ5.3 ቢሊዮን ብር በጀት በላይ እየተካሄደ ያለ የልማት ስራ ነው። እንግዲህ በዚህ ስራ ውስጥ ከተማችንን አንደኛ የመንገድ ኔትወርኮች አንዱ ለአንዱ እየሰጠ የተሰናሰለ የሆነ
የመንገድ ኔትወርክ ወይንም ደግሞ ድር የሰራ ነው። እነዚህ የመንገድ ፕሮጀክቶች ለነዋሪዎች ምቹ ከተማ ከመፍጠር ባለፈ የንግድ ቦታዎችን በማስፋት ትልቅ አስተዋጽኦ እንደሚኖራቸውም ስራ አስኪያጁ ገልጸዋል። እንደሚታወቀው ከተማችን ከአዲስ አበባ ሐዋሳ በሚሄደው መንገድን ተከትሎ ያሉ ቢዝነስ ኤሪያዎች ናቸው። ግን ያንን ዳይቨርሲፋይ የማድረግ ወይንም ደግሞ የንግዱን ቦታ ዳይቨርሲፋይ በማድረግ ሌሎች ቦታዎችንም የንግድ ማዕከል የማድረግ አንዱ እቅድ ተይዞ የተሰራበት ነው። ሰውም ከተማችንን ለኑሮ ለስራ መርጦ እንዲመጣ ከማድረግ ምቹ ከተማን ከመፍጠር አኳያ የተሻለ እያደረጋት ነው የሚል እምነት አለን። በሻሸመኔ ከተማ የተጀመሩ የመንገድ መሰረተ ልማቶችን በተያዘላቸው ጊዜ ለማጠናቀቅ ማህበረሰቡ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም ከተማ አስተዳደሩ ጥሪ አቅርበዋል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 1 ኤቲቪ 57 ዜናዎቻችን ተጠናቋል። ምዕራፍ 2 1 ሰዓት ላይ ይቀጥላል። ቢዝነስና ስፖርት የሚካተታሉ። መልካም ቆይታ ይሁንላችሁ።